የተከበሩ ወይዘሮ ሜላት የተከበሩ ልጆትን ሰላምን እንዳገኛት ከቢሮ ልውጣ ብዬ ላስፈቅዳት። ምን የሰላም ህመም እኮ የማህፀን ቁስል ነው። በዚህ ሰዓት ሀና ገንዘብ ያስፈልጋታል። የትም ብለህ ፈልገህ ማግኘት አለ። ማን ነው መልካሙ ገንዘብ ይወዳል ያለ? ሰምተኛል አይደል? ገባ? አሁን ከዚህ ጥጋ ዘረቢስ። ሄሎ ሄሎ ሰሊና። አቤት፣ ምን ፈልገህ ደወልክ? አንቺን ነው አለም ትቆጭኛለሽ ሰሊና። ኧረ ተኮሳተርኩ እንዴ? አረጋጊው እንጂ ሰሊናዬ። አሁን ወደ ደወልክበት ጉዳይ ትገባለህ ወይስ ስልኩን ልዝጋው? ኧረ ገባለሁ ሰሊናዬ። እኮ ተናገራ። ለምን ደወልክ? ደውለሽ ስለነበር ነዋ። እኔማ የደወልኩት ደውለህ ስላገኘው ነው። ሰሊናዬ ደውለሽ ስላላነሳሁት ነው አይደለም እንደዚህ የምትሆኙ። ይኸውልሽ ደውለሽ ያላነሳሁልሽ እኮ ያው እናትሽ ቢሮ ስለነበረች ነው። ሰውዬ በግድ ተቆጭ እያልከኝ ነው እንዴ? አልተቆጣውም እያልኩ እኮ ነው። እሺ በቃ ይቅርታ። ደግሞ ለምን ሆነ ይቅርታ የምትጠይቀው? እኔ እንጃ። ሰውዬ ጤነኛ አይደለም። ፈጣሪው የተነስቶባታል። ዛሬ አንተው ነኝ። አንተ ነህ። ሄሎ ሰሊና። እብድ ዛሬ ደግሞ በወፍራሙ ነው ሴጣኗ የተነሳባት። ቀስድባ መቻል ፈለኩሽ መሰለሽ። ምን ነው ሰላምዬ? ምን ፈልገሽ ነው? አንቺን ነው። ቀኑን ሙሉ ስራ በዝቶብኝ ስለነበር ነው ያልተገናኘ ነው። ይቅርታ። ደወለ እኮ ማን እንዳትዪ። ይቅርታ ሰላምዬ፣ ለምዶብኝ እኮ ነው። እና ምን አለሽ? ላግኝሽ አለኝ። መቼ? አሁን ነዋ። አልመሸም እንዴ ሰላምዬ? ገና አይደል እንዴ ሀኒዬ? ልታገኙ ፈልገሻል ማለት ነው? ባገኘው ደስ ይለኛል። እንደሱ ከሆነ አገኘው። ቆይ ግን አግኝቼ ምንድን ነው የምለው እንዴ ሰላምዬ? ጀማሪ መሰልሽ እኮ። ፍቅር እኮ እንደዚህ ነው ሀኒዬ። ግን እወደዋለሁ። እሱን ስለማቅ እኮ ነው አገኘው ያልኩሽ። በቃ ተገናኙና ችግራችሁን ለመፍታት ሞክሩ። እሺ ልብስ ልቀይር ወይስ እንደዚሁ ልውጣ? እንዲህም እኮ ቆንጆ ነሽ ሰላምዬ፣ ግን እንዳትርቂ እሺ? አርቅም ሀኒዬ፣ እዚሁ ሰፈር ነው አለዋለሁ። እሺ ሰላምዬ። እንዴ መዝገቡ አንተ ነህ እንዴ? አባዬ ስጠራ እኮ አልሰማኛል። እንዴት ነህ? እስኪ ተመልከተኝ። እንዴት ነኝ? ደህና ትመስለኛለህ። እኔም እኮ ደህና ነኝ። ያንተን ደህንነት ማን ጠየቀ? ለካ አልጠየቀኝም። እሺ አሁን ምን ፈልገህ ነው የመጣው? አባዬ አንተ አባዬ አትበለኝ። ምን ይመስላል ይሄ? እሺ ይቅርታ። አሁን ለምን እንደመጣ ተናገር። አባዬ እኔ ይችን ይወዳል መልካሙ። አንተ ልጅ አባዬ አትበለኝ ስላሰባም እንዴ? ወይኔ አባዬ በጣም ይቅርታ፣ ለምዶብኝ እኮ ነው። ጭራሽ ትደግምልኛለህ? ደገምኩት እንዴ? ምን ይመስላል ይሄ ጥላ ቢስ? አሁን ለምን እንደመጣ ተናገር። በጣም ችግር ላይ ነኝ። ምን ገጠመ እባክህ? እርዳታ ያስፈልገኛል። ምን ልርዳ? ገንዘብ እንድትሰጠኝ እፈልጋለሁ። ምን ያህል ገንዘብ ልስጥ? የቻልከውን። ከቻልክ 300 400 ብትሰጠኝ ደስ ይለኛል። ኧረ እባክህ አያንስም? አይ 400 ሺህ በቂ ነው። ጭራሽ 400 ሺህ? እኔ እኮ 400 ብር ያልክ መስሎኝ ነው። እባክህ አባዬ የዛሬን ብቻ ትቸገርልኝ። ትሰማኛለህ? ለመጨረሻ ጊዜ ነው የምነግርህ። ከዚህ በኋላ በአጋጣሚ እንኳን እዚህ አካባቢ ባገኘ አንቄ እገልሃለሁ። እኔ በላይ ናፍቆትሽ ስለበዛብኝ ነው። ጥሩ ቀለኛ ወጥቷል። እባክህ እየቀለድኩ አይደለም። ይልቅ የሆነ ቦታ ላይ ቁጭ ብለን ብናወራ ደስ ይለኝ ነበረ። ይቅርታ፣ አሁን እኔ ወደ ቤት መመለስ አለብኝ። ሰሊና እባክሽ እየቀለድኩኝ አይደለም። እኔም እየቀለድኩ አይደለም። ሲቀጥል ደግሞ ወደ ቤት ለመመለስ ለአንተ ግዴታ የሆነ ምክንያት ማቅረብ ያለብኝ አይመስለኝም። ሰሊና እኔ ቁጭ ብለን ብናወራ ደስ ይለኝ ነበር። ደግሞ አምሮብሻል። አመሰግናለሁ። ቀልድህን ከጨረስክ ልሂድ። ምግብ ሰርቼ ጨርሼ እኮ እያጸዳዳሁኝ ነበር። ሀኒ አንዳንዴ እንኳን ብታርፊ ምን አለበት? አረ ችግር የለውም እትዬ፣ ስራው እኮ ምንም አያደክምም። እንዴት አያደክምም? እኛ ለመስራት ስለሚደክመን አይደል እንዲህ ሰራተኛ የምንቀጥረው? እናንተ እኮ ስራ ስለምትውሉ ስለሚደክሟችሁ ነው። እኔ ግን እዚህ ቁጭ ብዬ ነው የምውለው። እንደው ምን አይነት ልጅ ነሽ ግን ሀኒ? ምን ነው እትዬ? እንደው ግን ሀኒ ምን አይነት ስርዓት ያለው ቤተሰብ ነው ያሳደገሽ? ማለት እትዬ? ቆይ ጉድለትሽ ምኑ ላይ ነው? እንዴት እትዬ? ሰው አይደለው? ጉድለትማ እንዴት ይጠፋብኛል? እስከ ዛሬ አንድም ነገር አይቼብሽ አላውቅም። ከመልክ መልክ፣ ከጸባይ ጸባይ፣ ሁሉንም ነገር አሟልቶ ይሰጥሽ። ወላጆችሽ ግን ምን ያህል ይታደሉ ናቸው።
ሱቅ ወጣ ብዬ ነበር። ሱቅ? አዎ ሱቅ። ምን ነው? አይ ሀና እኮ ንፋስ ልቀበል ብላን ሄደችው ብላኝ ነው። አዎ በዛውም ተንቀሳቅሼ ልመለስ ስላልኳት ለዛ ይሆናል እንደዛ ያለች። ግን ሰላምዬ ንፋሱ እኮ ጥሩ አይደለም። በደንብ ማገገም አለብሽ። እማዬ ደግሞ ህመሙ ቀላል እንደሆነ ነግሬሽ የለ እንዴ? እሱስ ልክ ነሽ፣ ግን መጠንቀቅ አለብሽ። እሺ ችግር የለውም። ምናሴ አልመጣም እንዴ? አረ መጥቷል። የቤት ስራ እየሰራ ነው መሰል ክፍሉ ገብቶ ቀረ እስካሁን። በቃ ልሂድና ልጥራው። ከዛ እራት አብረን እንበላለን አይሻል? ወደ ሳይሆን በግድ ትሰጠኛለህ። ኧረ እባክህ የምርህን ነው? እስኪ ምን እንደምታመጣ ያለው። አንተ ሰውዬ ግን መቼ ነው ስግብግብነት የሚተው? እየሰደብከኝ ነው? ስግብግብ ማለት ለአንተ ስድብ ነው? ስነ ስርዓት ያዝ፣ ነግሬሃለሁ። ባሊዝስ ምን እንዳታመጣ። ይህን ያህል ተናንቀናል ማለት ነው? ታውቃለህ በልጅነቴ እየደበደብከኝ እየቀጠቀጥከኝ ልጅነቴ ነጥቀኛል። አሁን ግን የጠየቅኩን ነገር የማሰጠኝ ከሆነ በጉልበት እንዴት እንደምወስድ አሳያለሁ። ኧረ ጥጋብ! ጭራሽ ትሰማኛለህ? ከአንድም ሁለቴ ዝም ያልኩህ እኮ ፈርቼ አይደለም። ብቻ ወይዘሮ ሜላት እኔ እናንተ እንደሆነ ታወቁ እንዳትይ። በሆነልኝማ በማን እድለኝ። እሺ ጣም ምንድን ነው የተፈጠረው? አርግዣለሁ። ማርገዝ ማለት እንዴ? ምንድን ነው አርግዣለሁ እያልኩ ማርገዝ ማለት ምን ማለት ነው የምትለኝ? ሰሊና እየቀለድሽ ነው። ምን ማለት ነው እየቀለድሽ ነው ማለት? እና ከማን ነው ያረገሽው? ከማን ነው ያረገሽው ማለት ምን ማለት ነው? ካንተ ነው እንዴ? ሰሊና ቀልድሽ አይጠገብም። የምርሽን ነው አርገዘሻል? አዎ አርግዣለሁ። ይኸውልሽ ሰሊና፣ እኔ በዚህ ሰዓት ልጄ ማሳደግ ምንም አይነት ሞራል የለኝም። በዛ ላይ ፍቅረኛ እንኳን ለመያዝ ዝግጁ አይደለሁም። ብዙ ያልተዘጋጀሁባቸው ነገሮች አሉ። ማይመስል ነገር አታውሪ። ሁሉ ነገር አድርጎኝ እንኳን ለምንድን ነው እሱን ሁሌ የማስበው? ቆይሽ ገና ከመንጋቱ ለምንድን ነው እሱን ማሰብ የጀመርኩት? ወይኔ ሰላም፣ ወይኔ። አዎ ናገኘሁት። ምን አለሽ? ናፍቀሽኛል ምናምን አለ። እሱማ እኮ የሚጠበቅ ነው ሰላምዬ። ሀኒዬ። አቤት ሰላምዬ። ስለ እርግዝና የጠይቆኝ ይቅርታ ይጠይቀኛል ብዬ ጠብቄ ነበር እና እሱ ግን ምንም ስለ እርግዝና ያላነሳም፣ ይቅርታ እንኳን አልጠየቀኝም። ምናልባት ስለ እርግዝናሽ አላወቀ ይሆናል እኮ። በደንብ ነው የሚያውቀው፣ በደንብ እንዴ። እና ቆይ ለምን አልጠየቀሽም? ልጁ የሆነ የተረገመ ነው። በቃ እንቆቅልሽ ይወዳል ማለቴማ ግንኙነታችን ውስጥ የሆነ ጥያቄ መተው ይወዳል። በጣም እርግጠኛ ነበርኩ። ሄሎ፣ እንዴት ነሽ ሰሊና? ደህና ነኝ። እኔ የምልሽ አቤት። ላገኝሽ ፈልጌ ነበረ። ለምን? እንጂ ደግሞ አሁን ለምን ይባላል? እና ታዲያ ምን እንደልጠብቀ ነበር? እሺ አሁን እንገናኛለን ወይስ አንገናኝም? አንገናኝም እኮ። ለምን? ስለማይመቸኝ። ኧረ ተይ ሰኒ፣ ተይ አትኩብኝ፣ ተይ። ኡፍ በቃ አይመቸኝም አልኩ እኮ። እሺ በቃ ሲመችሽ ደውይልኝ፣ እንገናኛለን። ስልኬን ደግሞ ምን እያደረግክ ነው? አይ ምንም፣ ዝም ብዬ እያየሁት ነው። ምኑን ነው የምታየው? አይ ምንም። ደግሞ እኮ ፓተርንሽ አልተቀየረም። ያን ያህል የተደበቀ ነገር እኮ የለኝም። ሰላም ውድና የተከበራችሁ የኖላዊ ድራማ ተከታታዮች፣ ኖላዊ ድራማ ክፍል 21 በሚገርም ትዕይንቶች፣ በማናቃቸው አዳዲስ ትዕይንቶች ተከስቷል። በጣም ነበረ ደስ የሚለው። ሰላም እንግዲህ ከአንተነህ በጣም ፍቅር እንደያዛት እና ሪሌሽንሽፕ ውስጥ እንደነበሩ እንዳረገዘችለትም ያየነው ነበረ ባለፈው ክፍል ላይ። ዛሬ ላይ ግን አቶ አንተነህ ሆዬ እንግዲህ አለ አይደል ልማድ አይለቅም አይደለ? ከሀና በጣም መፈፍ ያለ ፍቅር ይዞት የሀናን ስልክ ፍለጋ ሰላምን ሊያጠምዳት ነበረ ሰሞኑን እንደዚህ እየደጋገመ የሚደውለው። እሷ ግን በጭራሽ አልተረዳችም። ያው ፍቅሩ አገርሽቶበት ወይ ይቅርታ ልጠይቀኝ ነው ብላ ነው ያሰበችው። ግን ፈጽሞ እሷን እያሰባት አይደለም። እሷን ድልድይ አድርጎ ወደ ሀና የሚደርስበትን መረብ ነበር የፈለገው። እሱም ተሳካለት። ቀጥሯት ሻይ ቡና እያሉ እሷ ለመታጠብ ዞር ባለችበት ከስልኳ ውስጥ የሀናን ቁጥር ወስዷል። ነገር ግን ሀናን አሰሪዋ እባክሽን
አንተነህ የሚባል ሰውዬ ጋር ድርሽ እንዳትይ። በጣም እያየሽ ነበር። አስተያየቱ አላማረኝም። እሱ የነካት ሴት እንዳለ አትበረክትም ብላ አስጠንቅቃታለች። ሀኒቾ ብዙ ባትረዳትም እንግዲህ ነግራለች። ቀጣይ ክፍል ምን ሊሆን